ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ተከታታዮችን፣ በመጀመሪያም ወደምናገኘው መረጃ እናልፋለን። ቱጃሩ ኤለን መስክ አውሮፓ ህብረት እንዲፈርስም ጥሪ ያቀረበ። አውሮፓ ህብረት ከፕሬዝዳንት ዶናልድ ትራምፕ ሳይቀር ትችትም እየተሰነዘረበት ይገኛል። ቱጃሩ መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱንም ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰትን ፈጽሟል በሚል የገንዘብ ቅጣቱንም ይፋ ያደረገው። ኤክስ ወይም የቀድሞ ትዊተር በይዘትና በመረጃ ስርዓት ውስጥም አላለፈም ተብሏል። አስፈላጊ መረጃዎችንም ተደራሽ አላደረገም። የማህበራዊ ትስስሩ ተረጋግጧል። ሰማያዊ ምልክትም አሳሳሽ ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚልም ጉዳዮች ላይም የአውሮፓ ህብረት ኤክስንም ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለው ነው በሚል ኤለን መስክም ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክም ፈርሶ እያንዳንዱ የአውሮፓ ሀገራት ሉዓላዊነት መመለስ አለበትም ብሏል። መንግስት በትክክል ህዝቡን በመወከል የሚችሉት አውሮፓ ህብረት ሲፈርስ ነው ሲልም ጽፏል መስክ። የህብረቱ አሰራር ውጣ ውረድም እንጂ ለአውሮፓውያን የሚመጥንም አይደለም ያጣጣለውም መስክ ህብረቱ ትችትም እንዲሰነዘርበትም በር ከፍቷልም ብሏል። ወደ ቀጣይ መረጃ ስናልፍም የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ ባንድ እናረግፋቸዋለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያ ጠላቶች እንደ ፀጉር ቅማል በአንድ ባንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድም ነው የተናገሩት። ጠቅላይ ሚኒስትሩ ይህንን ያሉትም 20ኛው የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባንዳን ክፍተት መለየት ይጠበቅብናል ያሉ ሲሆንም ባንዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሳቢ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን የኢትዮጵያን ልብ ገዝተንም ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አህመድ አክለውም በንግግር እነማን በተሰማራንበት የሥራ መስክ ሁሉም በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍተት እንሁን፣ ሉዓላዊነታችን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅማሮችና ውጤቶችን እያሳየች የተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌሊት ለማደናቀፍ ሙከራዎች ይደረጋሉ ሲሉም ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውንም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይቻልም ሲሉም አጽንኦት ሰጥተዋል። ወደ ቀጣይ መረጃ ስናልፍም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸውም ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በዚህ ሳምንት ውስጥም በተደረገ ስምምነት ዙር በረራ 28 ጨቅላ ህፃናትን ጨምሮ 2269 ወንዶችና 314 ሴቶችም ወደ ሀገራቸው መመለሳቸውን ሚኒስተሩም ገልጿል። በሳውዲ አረቢያ በአስቸጋሪ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73ቱ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውም ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ መሆኑንም ተናግሯል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎች ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገራቸው መመለስ
መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫም አስታውቋል። ወደ ቀጣይ መረጃ ስናልፍም የነዳጅ ዋጋ ጭማሪ ግምት በዋና ዋና መንገዶች ላይ ሰው ሰራሽ የናፍጣ እጥረት ፈጠረ። የጥቁር ገበያው በ200 ብርም መሸጥ ጀመረ። ሲዳማ ወይም ኦሮሚያ በቅርብ የነዳጅ ዋጋ ይጨምራል በሚልም ከሰፊው በተሰራጨው ግምት ሳቢያ በዋና ዋና የመንገድ መሸጋገሪያዎች ላይ ሰው ሰራሽ የናፍጣ እጥረትም ተፈጥሯል። የዚህ ችግር ዋነኛ ተጠቂዎችም የሆኑት አሽከርካሪዎቹ በአዲስ አበባ 121 ብር አካባቢ የሚሸጥ ናፍጣ በህገወጥ ገበያ እስከ 200 ብር ድረስ እየተሸጠ መሆኑን ተመልክተናል። ከሀገር ሰላም እስከ ዝዋይ ባቱ ማደያዎች ባዶ ናቸው። ከሲዳማ ክልል ሀገር ሰላም ጀምሮ እስከ ዝዋይ ባቱ ባለው መንገድ ላይ በርካታ ማደያዎች ቢኖሩም አብዛኞቹ ማደያዎች ላይ ተሽከርካሪዎች ናፍጣ እንደሌላቸውም እየገለጹ ነው። በሲዳማ ክልል ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ እንዲሁም ከሐዋሳ እስከ ዝዋይ ባቱ ባሉ አካባቢዎች የናፍጣ እጥረትም አሳሳቢ ሆኗል። የለም ከሚለው ማደያ ጀርባ ያለው ህገወጥ ገበያም ማደያዎቹ ነዳጅ የለንም እያሉ ባሉበት ወቅትም በአካባቢው የተደረገው ምልከታ ግን ሌላ ነገርን ያሳያል። ማደያዎች አካባቢውን ማደያዎች ውስጥ ያሉ አንዳንድ ግለሰቦች ነዳጅ በጀሪካን እንደሚሸጥ በግልጽም ሲናገሩ ታይቷል። በዝዋይ ባቱ ከተማ ውስጥ ቢሆንም ማደያው ናፍጣ እንደሌለው ከገለጸ በኋላ አጠገቡ ባሉ ሱቆች ውስጥም በጀሪካን እየተሸጠ መሆኑንም ተመልክተናል። ዋጋው ሰማይ ደርሷል። እንደ አውሮፓውያን አቆጣጠር ህዳር 27 ቀን 2018 በተደረገው ምልከታ መሰረትም የህገወጥ ገበያ ዋጋም እጅግ የናረ ነው። በአዲስ አበባ ወደ 121 ብር አካባቢ የሚሸጥ 1 ሊትር ናፍጣ በአንዳንድ አካባቢዎች 165 ብር፣ በዝዋይ ባቱ ደግሞ 180 ብር እስከ 200 ብር ድረስ እየተሸጠ መሆኑን ተረጋግጧል። ይህ ሁሉ የገበያ መዛባትና የህገወጥ ንግድ መስፋፋት ዋነኛ ምክንያት ሰሞኑን የነዳጅ ዋጋ ይጨምራል በሚልም የተፈጠረ ሰፊ ግምትና ነጋዴዎች ነዳጅን በመደበቅ ወደ ጥቁር ገበያ በማዞራቸው ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር እና የጸጥታ አካላት በዚህ መንገድ ላይ እየተፈጸመ ያለውን የነዳጅ ዝርፊያና የዋጋ መናር ለመቆጣጠር ምንም አይነት አስቸኳይ እርምጃም ወስደዋል። መንግስት የነዳጅ አቅርቦት መደበኛ መሆኑን በማረጋገጥ የህገወጥ ንግድንም ማስቆም የሚችለው እንዴት ነው የሚለውንም ሐሳብም በውስጡ ላይም እያሳደረበት ይገኛል። አያይዘን ወደምናገኘው መረጃ ስናልፍም ነዳጅ መሬትም እየበከለ ነው። በደቡብ ወሎ ለገሂድ የነዳጅ ክምችት ለዓመታት ጥቅም ሳይውልም መሬቱን እየበከለ መሆኑንም ተገለጸ። በአማራ ክልል ደቡብ ወሎ ዞን ለገሃዲ ወረዳ ውስጥ በተፈጥሮ ምክንያት ከከርሰ ምድር በላይ መውጣት የጀመረው የነዳጅ ክምችትም ከ7 ዓመት በላይ ቢቆጠርም እስካሁን ድረስ ጥቅም ላይ እንዲውል አለመደረጉንም የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ አስታውቋል። እየባከነ ያለው ነዳጅ በአካባቢው ውሃዎችን እየበከለ መሆኑንም ተገልጿል። የመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንደሪስም ለቲክቫ ኢትዮጵያ በሰጡት መግለጫም ድፍድፍ ነዳጁ መሬቱን ሰንጥቆ በመውጣት ላይ እንደሚገኝና ይኸውም ነዳጅም በአካባቢው ያሉ ውሃዎችን እየበከለ መሆኑንም አሳውቀዋል። ነዳጁ በትክክል ወጦ መሬት ላይ እየታየ ነው። በተሰነጠቁ መሬቶችም አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። አቶ ጀማል ይህንን የነዳጅ ክምችትም አዋጭነቱን ተጠንቶ ጥቅም ላይ እንዲውልም ለማድረግ በተደጋጋሚ የፌዴራል ማዕድን ሚኒስቴር ጥያቄ ሲያቀርቡም መቆየታቸውም ተገልጿል። የቀድሞ ሙከራዎች ከዚህ ቀደም በግልና በመንግስት ተቋማት የነዳጅ ክምችቱን ለመጠቀም ሙከራዎች ሲያደርጉ እንደነበረም ተነግሯል። በ2011 ዓ.ም የማዕድን ሚኒስቴር ጉዳይ ላይ ውይይት አካሂዶ ጥናት ለማካሄድም እቅድ እንደያዘ ቢገለጽም ከዚያም በኋላ ግን ምንም አይነት እንቅስቃሴ አለመደረጉን አቶ ጀማል አብራርተዋል። አቶ ጀማል እንደገለጹት ሀብቱን ጥቅም ላይ ለማዋልም የሚያስችል ስልጣን የተሰጠው የማዕድን ሚኒስቴር ብቻ መሆኑን በዞኑ የወረዳውን ሚና የሚመለከታቸው አካላት ትኩረት እንዲሰጡና ጥናት እንዲያደርጉም ግፊት ማድረግ ብቻ ነው። ይህን የተፈጥሮ ሀብት ጥቅም ላይ ለማዋልም መስራት የሚችለውና በአዋጅ መብትም የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃም ቢታይ ወረዳዎች አይችሉም ብለዋል። የዩኒቨርሲቲ ማረጋገጫ
ወሎ ዩኒቨርሲቲ ከዚህ ቀደም ባለሙያዎችን ልኮ ምልከታ በማድረግም ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎች ነዳጅ ወደ ውጭ የወጣው አካባቢ በተዳከመ የመሬት ፎልት ምክንያት መሆኑን አስረድተዋል። የአካባቢው ማህበረሰብ በአሁኑ ወቅት የአካባቢው ማህበረሰብ በተሰነጠቀው መሬት የሚፈሰውን ድፍድፍ ነዳጅ ለምሽት መብራትነት በኩራዝ በባህላዊ መንገድም እየተጠቀሙበት መሆኑን ተጠቁሟል። መጨረሻም ይህ ትልቅ የሀገር ሀብት ትኩረት ባለመሰጠቱ እየባከነ መሆኑን ጉዳዩ የሚመለከታቸው አካላት በአስቸኳይ ትኩረት ሰጠው እንዲሰሩበትም ጥሪ ቀርቧል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።